والدين يا إخوان قمته الإحسان، أن يعبد الإله كأننا نراه، أو نوقن الإيقان بأنه يرانا. الحمد لله، بنعمته تتم الصالحات، وبفضله تتنزل الخيرات والبركات، وبتوفيقه تتحقق المقاصد والغايات. وأزكى صلوات الله وتسليماته على معلم الناس الخير وهدي البشرية إلى الرشد، نبي الرحمة وإمام الهدى، البشير النذير والسراج المنير، عليه أفضل الصلاة وأتم التسليم. أما بعد، أحييكم بتحية الإسلام، يعني السلام عليكم ورحمة الله تعالى وبركاته. وعليكم السلام ورحمة الله وبركاته. እንደዚህ አይነት የከበደ የወንድም ፍቅር ሰው ሲመለከት አንደበት ሚዛኑን ያጣል። ኢንሻአላህ አላህ ያክብራችሁ። ካሰባችሁት በላይ አላህ ያድርገን። ختامችን አላህ ያሳምረው። اللهم احسن عاقبتنا في الامور كلها واجرنا من خزي الدنيا وعذاب الاخره። እናንተ የመካነ ሰላም ውዶች طبتم وطابت ممشاكم وتبوأتم من الجنة منزلا። ፕሮግራም ርዕሱን እዚህ ከመጣው ነው ኮሚቴዎቹ ጋር ያስተካከልነው እንተዋወስ ብየዋል። ርዕሱን የወሰድነው ሕያው ከሆነው ከአላህ ቃል فذكر فإن الذكرى تنفع المؤمنين። እናንተ አይነትን ሰዎች ማስታወስ እንጂ ማስተማር ስለማይቻል አንድ ሁለት ነጥቦችን እያነሳን እንተዋወሳለን። أسأل الله التوفيق والإخلاص والسداد والصواب። የመጀመሪያው التوحيد هو الحياة። توحيد ህይወት መሆኑን አንዘንጋ ስል ጀምራል። የሰው ልጆች የተፈጠሩበትም ዓላማ አላህን በብቸኝነት ያመልኩት ነው። وما خلقت الجن والإنس من على الله إلا ليعبدون። የሰው ልጅም ሆነ አጋንንትን አልፈጠርኩም አለ አላህ። ይሄን ነፍይ እንለዋለን። ከዛ ምን አለ? ኢላ ሊያዕቡዱን፣ እኔን ሊገዙኝ ቢሆን እንጂ። በአረበኛ ቋንቋ ነፍይን እስቲትናእ ሲከተለው ወማ ብሎ አፍርሶ ከዛ ደግሞ ኢላ ሲከተለው ሐስር እንለዋለን። አላህና አላህም ብቻ ሊገዛ ነው የሰው ልጅ የተፈጠረ። እቺን ቁርአን ኢብኑ አባስ የነቢዩ አጎት ልጅ የቁርአኑ ተንታኝ ሲፈስሯት ኢላ ሊወሒዱኒ ይላል። እኔ ብቸኛ አድርገው ሊያመልኩ ማለት ነው። የሰው ልጅ የምድር ተልእኮ ይሄና ይሄ ብቻ። ሙሉ ህይወቱ ከአላህ ውዴታ አንጻር ብቻ ሊቃኝ ነው። ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊመን ሊላሂ ረቢል ዓለሚን። ሐረካው ሰከና፣ ሐሳቡ ጭንቀቱ የአላህን ሪዳ ከማሰብ አንጻር ብቻ መቃኘት አለ። ተውሂድ ትልቁ ቁም ነገር፣ የመልእክተኞች ሁሉ መልእክትም እሱ ነው። እሷን ማጽዳት ይኖርብን። አኸራም ላይ ለስኬት የሚያቆናጠን ጥርት ያለ ተውሂድ ይዘን መሄድ። ከሊመቱ ተውሂድ ማናት? የተውሂዷ ቃል የምንላት ማነው ወዳጆች? ላኢላሃ ኢለላህ። እስኪ አንድ ጊዜ እንበለው፣ ላኢላሃ ኢለላህ። ሱብሓነላህ። ከአላህ ውጭ በሐቅ የሚገዙት አምላክ የለም ማለት ነው። ይችን ያጸዳ ሰው አኺራ ለስኬት ይቆናጠጣል። ረሱል ሰለላሁ ዐለይሂ ወሰለም ሲልሲለት ሰሒህ የተዘገበ አንዱ የሚገርመኝን ሐዲስ ልንገራችሁ። እናታችን አይሻ ይመስለኛል ያስተላለፈችው፣ ኢነላህ ሰዩኸሊሱ ረጁለን ሚን ኡመቲ ዐላ ሩኡሲል ኸላኢቅ የውመል ቂያማ። አላህ እኮ ከኡመቶች አንዱን ሰው አደባባይ ህዝብ ፊት ያወጣዋል አሉ። መቼ? የውመል ቂያማ።
ስራው እንዲመዘን መዝገቡ ይቀርባል። መዝገቡ ሲቀርብ ያልሰራው የወንጀል አይነት የለም። 99 ገጽ ይገለጽለታል። ሁሉም ወንጀል እያንዳንዱ ገጽ መደል በሰር አይን የሚያርፍበት ርቀት ነው ያለው። ምን ወንጀል ይሰራ? ከዛ አላህም ምን ይለዋል? ይሄ ሁሉ ወንጀል ያንተ ነው፣ ሌላ ኸይር ስራ አለህ ይለዋል። ጌታ የለኝም ይላል። ይሄን ለመስራት ዑዝር አለህ ይለዋል። ዑዝር የለኝም ይላል። አላህ አስከትሎ ይጠይቃል። አዘለመከ ከተበቲ አልሐፊዙን፣ እነዛ ቀኝና ግራ ያስቀመጥኳቸው መዝጋቢዎች በድለው ይሆን ይለዋል። ያልሰራሁን ጽፈውብህ ይሆን? የቁሉ ላ ያ ረብ፣ በጭራሽ ጌታዬ። ምክንያት አለህ? የለኝም። ሌላ ስራ አለህ? የለኝም። አላህ ምን ይላል? በልኛ ዘንድ አንዲት ውድ ስራ አለች ይላል። ያ ባሪያ ሲጠብቅ በቁራጭ ወረቀት አንዲት መልእክት ትመጣለች። ከላዩ ላይ ይላሉ ረሱል ሰለላሁ ዐለይሂ ወሰለም፣ ጠበራኒ የዘገቡት አልባኒ ሰሒህ ያሉት ሐዲስ ነው የምነግራችሁ። አንዲት ቆራጣ ወረቀት ትመጣለች። ወዐለይሃ ላዩ ላይ ተጽፏል። ምን ይላል? ላ ኢላሃ ኢለላህ። እቺ ቃል ብቻ ነው ያለችው። እሷን ከ99 ጋር መዝኑለት ይላል አላህ። ባሪያው ይደነግጥና ያ ረብ እቺ እዚህ ሁላ ጋር ምን ልትሰራ ነው ይላል። ባሪያዬ የምትመለከተው ነገር አለ። 99 ገጽ ወንጀል እያንዳንዱ የአይን ርቀት ያህል አንድ ሚዛኑ ላይ ይቀመጣል። እቺ ብጣሽ ወረቀት ሌላኛው ሚዛን ላይ ትቀመጣለች። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? እቺ ወረቀት ሚዛን ደፋቻ፣ ከአላህ ቃል ጋር የሚወዳደር የለምና ይላል ረሱል ሰለላሁ ዐለይሂ ወሰለም። እቺ ጥርት ያለች ተውሂድ፣ ጥርት ያለ ላኢላሃ ኢለላህ መግቢያችን እሱ። ሁሌም ራስን ሒሳብ ስራ። ይህን ቁልፍ እንዳትሸራርፈው በባዕድ አምልኮ ሽርክያቶች፣ ኩራፋቶች ገብተ ቁልፉ ሚዛን እንዳይስት። በዛ ነው ለአንድ ሰለፍ መጥቶ አንዱ አለይሰት ላኢላሃ ኢለላህ ሚፍታህ አልጀና አላቸው። ላኢላሃ ኢለላህ የጀነት ቁልፍ ነው አላላችሁም እንዴ አላቸው። እናገባለው ማለቱ ነው። አይ ልጅ አልሳትክም አሉ። ግን እኮ እያንዳንዱ ቁልፍ የራሱ የሆነ ጥርስ አለው አይደለም? ትክክለኛ ጥርስ ያለው ይዘህ ከመጣ ይከፍትልሃል። የኮሜዲ ነው በሩን ይከፍተዋል? አይሆንም አይደል? እቺ ላኢላሃ ኢለላህ ተጠብቃ መምጣት አለበት። ሽርክ እንዳይነካት መጠበቅ አለበት። እኛ አይደለንም እኮ የተውሂድ አባት ኢብራሂም አለይሂ ሰላም የሽርክ ሽሽታቸው ወጅኑብኒ ወበንየ አን ነዕቡደ አልአስናም፣ ጣዖት ከስክሰው ከጣዖት አምልኮ ጠብቀኝ ይላሉ። የሚፈራ ነገር ጥርሱ መሸረፍ የለበትም፣ ጥንቃቄ ይፈልጋል። ለዛ ነው እኮ የጥበበኛው ሉቅማን ምክር ለልጃቸው ያ ቡነየ ሽኑካ ላ ቱሽሪክ ቢላህ፣ እችን ጠብቃት፣ የተውሂዷን ደንበር ደይን እንዳትነካ፣ ጥርሱ መሸረፍ የለበት። ተውሂድ የሁለት ሀገር ስኬት። ወሊሃዛ ቁልና አተውሂዱ ሁወ ልሐያ፣ እውነተኛ ህይወት ማለት ተውሂድ፣ ጥርት ያለ ተውሂድ፣ አላህና አላህ ብቻ ፊት ነው። ጨነቀህ አላህ፣ ደስ አለህ አላህ፣ ከፋ አላህ፣ ሁሉም ጋማን አለይሰ አላህ ቢካፊን ዓብደህ፣ በቂው ነው አላህ። ይሄ የተውሂድ ጥንካሬ ነበር የሰሐባውን ትውልድ የዓለምን 1/3 እንዲቆጣጠሩ ያደረጋቸው። ረሱሉም ሰለላሁ ዐለይሂ ወሰለም በተውሂድ ብርሃን ግመል ከመጠበቅ ዓለም ወደ ማስተዳደር ቀይሯቸው። ዘላን ትውልድ ነበሩ እርስ በርስ የሚጨራረሱ። እነሱ ጠርበው የሰሩትን እንጨት ነበር የሚያመልኩት። ቴምርም ጠፍጥፈው ያመልኩ ነበር።
ባይሆን በራውን ሲያቆራርጡ ሲርባቸው ይቅርታ ጠይቀው ይበሉታል። ቁረይሾቹ ከቴምርም ይሰሩ ነበር። ትንሽ በራውን ሲያቆራርጡ ረሃብ ትንሽ ሲቆርጣቸው ያስፈቅዱና እግሩን ይበላሉ። ይሄን ትውልድ ነው መጣው ያነሱት ረሱል ሰለላሁ ዐለይሂ ወሰለም። አተጥሉቡነ ሚነል ሙኽታሪ ሙዕጂዘተን የክፊህ ሸዕቡን ሚነል አጅዳቲ አሕያሁ ይላል ገጠር። ከምርጡ ነቢይ ተአምር ትጠብቃላችሁ እንዴ? የሞተን ትውልድ ከቀሰቀሰ አይበቃችሁም? ያን ዘላን ትውልድ የዓለምን ነገስታቶች የሚጋፈጥ አድርገው ያቆሙት በሰው ልጆች የተርቢያ የትምህርት ሳይንስ ውስጥ ሊመዘን የማይችል የማስተማር ብቃት። ተራ የሚባለው ሰው ቆሞ نحن قوم ابتعثنا الله لنخرج العباد من عبادة العباد إلى عبادة رب العباد የሚል ወኔ ያለውን ትውልድ ቀርጾ ይሄድ። شوقي من على أخوك عيسى دعا ميتا فقام له أنت أحييت الأجيال من الرمل ያንተ ወንድም ዒሳ ኢየሱስ የሞተን ተነሳለው ቆመለት። አንተ ግን የሞተን ትውልድ ነው ያቆምከው። እነ ፋርስ እነ ሩም ዓለምን ገዝተዋል። አረቡን ግን ለመግዛት ፍቃደኛ አይደለም። ለምን? ምድረ በዳ ነው፣ ውሃ የለው፣ ዛፍ የለው። ያልሰለጠነ ትውልድ ግመል ጠባቂ አንገዛቸውን ብለው ተገዝተው ያቁም አረቡ። ይሄን የተናቀ ትውልድ የዓለምን ኢምፓየር በፐርሻን በሮማን ኢምፓየር ድባቅ ይመጣ በተውሂድ ብርሃን ነው ረሱል የለወጡት ሰለላሁ ዐለይሂ ወሰለም። ከዓባን እንኳን ሲጠውፉ ታላቁ ዑመር ሐጀር አልአስወድን ሲስሙ ድሮ እንጨት ሰርተው እንዳላመለኩ ያ ሐጀር አንተ ድንጋይ ሆይ ረሱል ሲስሙ ባላይ እኮ አልሰማህም ነበር። አየው የሄዱበት ከፍታ የጀነት ድንጋይ እኮ ነው ሐጀር አልአስወድ። ዘግሉል ነጃር በዘመናችን የሚገኙ እውቅ ሳይንቲስት ሐጀር አልአስወድ የጀነት ድንጋይ ነው፣ እሱን የሳመው ሰው የሚያገኘው የፈውስ ጥቅም አለ ብለው በሳይንስ አረጋግጠው፣ ግን እሱንም ቢሆን ድንጋና ረሱል ሲስሙ ባላይ አልሰማም ነበር። እንዴት ከሽርክ እንደነጠሏቸው። ተውሂድ هو أساس النجاح የስኬታችን ሚስጥር ጥርት ማለት የጃሃድ ስኬታቸው ሚስጥር ይሄ ነው። ሲጨንቃቸው አላህ ወደ ቀኝ ወደ ግራ ያለ ፈወሊ ወጅሃከ ሸጥረ المسجد ላ ቂብላው ተወስኖ። አንድ ተአምር ልንገራቸው ዑመርን ካነሳ። ዐምር ብኑ ልዓስ ግብፅን አሸንፈው ከፍተው እንደገቡ ግብፅን ማስተዳደር ጀመረ። ዐምር ብኑ ልዓስ ዳዕየቱል ዐረብ በአረቦቹ ዓለም በጣም ኢንተሌክቹዋል የሚባል ፍጡር ዘኪይ ነው። አገሪቱ ሲያስተዳድር የግብፅ ሰዎች ለወሳኛ ቤቱታ ወደ እሱ መጡ። ያ ዐምር አሉት፣ ሊኒኒና ሃዛ አሉት፣ ይሄ ለምታየው አባይ እኮ አንድ ባህል አለ፣ ላ የጅሪ ኢላ ቢሃ፣ እሱን ካላረግንለት አይፈስም። አባይ እንዲፈስ ህዝቡ ያስለመደው ባህል አለ። እሱ ምንድነው አላቸው ዐምር ብኑ ልዓስ። እነሱም ምን አሉት? እኛ ይሄ ወር በገባ በቀናት ውስጥ አንዲትን ውብ ኮረዳ ከቤተሰቧ ሄደን ፍቃድ እንጠይቃለን ስጦታ እንዲሰጡ። ይድሯት ይሆን? ለምን ፈልገዋት ይመስላችሁ? እሷን እንቀበልና እናስውባታለን። ጸጉሯ ይተኮሳል፣ ይሰራል፣ ትቀባለች፣ ትኳላለች። ካሳመርናት በኋላ ለማን ነው የሚድሯት አትሉም? አባይ ላይ ወስደን እንጨምራታለን። ወንዙ ያስለመዱት ጅን አለ ባዕድ አምልኮ፣ ያኔ ነው የሚፈስልን አሉ ሰይድና ዑመር ብን ኸጣብ ለዐምር ብኑ ልዓስ አሉ። ዐምር ብኑ ልዓስ ቆጣ አለ፣ በተውሒድ ታንጹ አለ። ሃዛ ላ የኩኑ ፊል ኢስላም አላቸው። ይሄማ በእስላማዊ አስተዳደር አይሆንም አላቸው። መለሳቸው፣ ደንግጠው ተመለሱ። ከቀናት በኋላ አላህ ሊፈትናቸው አባይ መቀነስ ጀመረ።
ابتلاء الله في قلوبهم مرض فزادهم الله مرضا يا بشيت الله ትንሽ ያደናግራል አላህ ሲቀንስ ውሃ በላቸው ድርቅ መታን ብለው ሲጨነቁ የማህበረሰብ ጥያቄ ነው ወደሚመለከታቸው ክፍል عمرو بن العاص ደብዳቤ ጻፉ ወደማን ወደ ፋሩቅ هذه الامه ወደ عمر بن الخطاب ላኩ ደብዳቤ እንዲህ ብለው ጠየቁኝ እንዲህ በየመልሻለሁ ወንዙ እየቀነሰ ነው ህዝቡ ተጨንቋል ብለው ላኩ سيدنا عمر እዛው ወረቀቷን ገልበት አድርገው ያም ጥሩ መልስ መልሰህላቸው ነገር ግን ይሄ ኪታቤ ሲደርስ ከውስጥ ሌላ ወረቀት አለች ለአባይ የላኩት ደብዳቤ ነውና ወንዙ ላይ ጨምረዋል ይሄ አልቢዳያ ወንኒሃያ ኢብኑ ከሲር የዘገቡት ነው ነገራቸው ተረት አይደለም عمرو بن العاص ደብዳቤው መጣ ከላይ መመሪያ ወስደህ ደብዳቤውን ወንዙ ውስጥ ጨምር ይሄ ደብዳቤ ምን ይላል ብለው عمرو بن العاص ገለጡት ሲገልጡት ምን ይላል من أمير المؤمنين عمر بن الخطاب كمؤمنان مري كعمر لقبص عباي يدرس امتفسوا انت براس فقاد كون كراس كون عم فلق من داتفس ነገር ግን የሚያፈስ አሸናፊው አላህ ከሆነ እሱም ነው የሚያፈስ ፍሰሳል ለወንዝ ደብዳቤ ጻፈ ነው እቺን ወረቀት ወሰዱና عمرو بن العاص ታዘዋልና የት ውስጥ ጨመሯት አባይ ውስጥ ወስደው ጨመሯት በዛውን ምሽት ብቻ የአባይ ወንዝ 16 ሜትር ከፍታ ይዞ አደረ لا اله الا الله ይሄ የጠራ ተውሂድ የዱንያም የአኺራም የስኬት በራች ስለዚህ ወሲያችን نتواصل بلانين مجمراو التوحيد هو الحياة توحيد هيوتاችን እሷን መጠበቅ አለብን አላህ ይወፍቀን ሲጨንቃቸው ቀደምት አባቶቻችን ኢላሂ ተራ محل بنا عجل بالنصر وبالفرج ሲጨንቃቸው መጠጊያ ያላቸው አርህማን ብቻ እኛ ሸኽ ሱልጣን ዘይድ በምስር ቤት እያለ ማዕከላዊ ውስጥ ገብተን እቺን እሳቸው ይሏት ነበርና በህብረት አንዳንዴ እንላት ነበር ኢላሂ ተራ محل بنا عجل بالنصر وبالفرج እነዛ ቀደምቶቹ አጼዎቹ ሲያሳዷቸው ዋሻቸው ውስጥ ነው እቺን ነበር የሚደጋግ ተውሂዳቸው ጠንካራ ነው የመጀመሪያው ወሲያ ተውሂድ هو الحياة نفتشات الناس لا تنشاء